ኤላ ወደ አባቱ ሊመለስ ነው። አባቱ ደውለው ቀጭን ትዕዛዝ አስተላልፈዋል። ሊዲያና ፍቅር አሁንም የክፋት ስራቸውን ቀጥለውበታል። ብሎም አደይንና ለምለምን ከዛ ቤት ለማባረር የማይሰሩት ስራ የለም። ምናልባት ይህ ነገር ይሳካላቸው ይሆን አይሳካም የሚለውን አብረን የምናየው ይሆናል። ዴቭን ከአደይ ጋር ለማጣራት እየሞከሩ ይገኛሉ። ለምለም በጣም እያለቀሰች ትገኛለች። ኤላ እባክህ ጥለኛ አትሂድ እያለችውም ነበር። ኤላ ምናልባት የጓደኛውን የድሮ ፍቅረኛውን ምክር ሰምቶ አባቱን ዝም ብሎት ወደ ቀድሞ ፍቅረኛ ይመለሳል ወይስ ደግሞ ጥሏት ይሄዳል? አብረን የምናየው ይሆናል። አደይና ለምለም ሀብሉ ይሄው ብላ ለአደይ ታሳያታለች። አደይም ታዲያ እስካሁን ከአንቺ ጋር ሆኖ ነበር እንዴት እስካሁን ዝም ያልሽኝ? በዚህ ምክንያት እኮ ነው ፍቅር የምታሰቃየ ስትላን ነበር። ለምለም ሞኝ አትሁኝ፣ ጅል አትሁኝ፣ ፍቅር እንደዚህ ስታሰቃየሽማ ዝም ብዬ ማየት የለብኝም፣ ዋጋዋን መስጠት አለብን። አሁን እኮ ይህን ሀብል ብሰጥሽ አንቺ ከዚህ ቤት መባረርሽ ነው ሌባ ተብለሽ ብላታለች። ፍቅርማ እንድትጫወትብሽ አልፈቅድም። አሁን ጨዋታው ይቀየራል። ለማንም መናገር የለብሽም ይህ ሀብል ከማን ጋር እንደሆነ። ሊዲያ ተኝታ ነበርና ፍቅር ወደ ክፍሏ ሄዳ ተነሽ ትላታለች። ሀብሉ ከለምለም ጋር ነው ያለው። ምን? አዎ አደይና ለምለም እየተጫወቱብን ነው። የምርሽን ነው? እና ሂደን እንቀበላታ። አይ እንደዛም አይሆንም። አንቺን ምንም ስለማጠረጥርሽ ኤላ ሂጅና አንቺ ታመጫዋለሽ። አሁን ኤላ በራሶች እንዲያስወጣት ነው የምናደርገው። ለምለምን ሌባ ተብላ ከዛ ቤት ትባረራለች። አደይም እንደዚሁ። ለምለምና ኤላ ፍርድ ቤት ለመሄድ እየተዘጋጀች ነው። ኤላ አብሬሽ እሄዳለሁ ይላል። ለምለም አይ በጭራሽም አይሆንም፣ አክስቴ በጣም ክፉ ሴት እንደሆነች ታውቃለህ። ስለዚህ ለእኔ ደግሞ ያለኝ አንተ ብቻ ነህና ምንም ነገር እንድትሆንብኝ አልፈልግም እያለችውም ነበር። አይ ችግር የለም አታስቢ፣ ምንም አልሆንም ብለውም አብረው ተያይዘው ወጥተው ሄደዋል። ለምለም አንተም ማጣት አልፈልግም እያለችውም ነበር። ፍቅር ሳሎን ላይ ሆና ክፋት እየጠነሰሰች ነው። የንጹህ የነበረውን ሳሎን ወረቀቱን ቅድድድ አድርጋ እየጣለችው ትገኛለች። አደይ አሞኛል ብላ ተኝታ ነበርና አደይ እያለች ተቀሰቅሳታለች። አቤት ፍቅር ብላ ከመጣች በኋላ ይህን ወረቀት አንሺው፣ ምንድን ነው በቀን የሚያጋድምሽ ከክፍል እያለቻትም ነበር። እዚህ ቤት እኮ የመጣሽው ስራ ልትሰሪ ነው እንጂ ልተኛ አይደለም። ደሞዝ የሚከፈልሽ እኮ ልትሰሪ እንጂ ቁጭ ልታይ አይደለም ስትላትም ነበር። ራሴን እኮ አሞኝ ነው ባክሽ ትንሽ ተኝ ልተኛበት ስትላት ፍቅር ምንም እየሰማች አልነበረም እና ያለ ፍላጎቷ ስራውን በግድ እንድትሰራ እያደረገቻት ነበር። ተይ ባክሽ ብላ ብንለምናትም ምንም አሰማም። ቆይ ማንን ተማምነሽ ነው አሁን እንደዚህ ዝም የምትይው? ከለምለም ጋር ተባብረሽ ነው አይደል እንደዚህ የምትናገሪው እያለችም ነበር። ልብሱንም እጠቢ ቤቱንም ማጽጂው ብላ ቀጭን ትዕዛዝ ከሰጠች በኋላ ፍቅር ትሄዳለች። ልዱ ሙዚቃ እያዳመጠች ነው። ሸጋ ልጅ በሀሳቤ ልቤ ውስጥ ገባ እያለች ነው የምትዘፍነው እና ፍቅር ትሄዳለች። እየዘፈነች ነው። ልዱ ብትላትም አሰማም። የኤላ ቁልፍ አለሽ? የለኝም። ለምን ነው? ያው ሌባ ብለን ስለምናስወጣት ቁልፉ ግዴታ ኤላ እንዲያደርገው ማግኘት አለብን ሀብሉን ከለምለም እቃ ውስጥ። ዴም መጣ ወደ ሳሎን እና አደይ እያጸዳች እያያት ነው። አደይ በሰላም ነው? አሞኛል ራሴን። ታዲያ ከመመሽ አረፋትም እንዴ? ስራ አይደለ ትለዋለች። ቅድሚያማ ለራስሽ ነው እንጂ መስጠት ያለብሽ። አይ ዴብ፣ ሁሉም ሰው አንተ እንደምታስቡ አይደለም። አንዳንድ ሰዎች አመሚ ብትላቸውም ማይረዱሃለሁ። ለፍቅር አሁን ይህን ነገር ብትነግራት ፍቅር ምንም አትረዳም። ቆይ ለምን ነው እንደዚህ የምታረግሽ? አይ እሷ ብቻ አይደለችም። በቃ ረፊን ያጸደዋለሁ። ዴቭ ማጽዳት ጀመረ። አረ ተው ፍቅር ከመጣችማ ትገለኛለች እያለችው ነው። ችግር የለውም ብሎ ማገዝ ጀመረ። መጡ ኤላና ፍቅር። ምን እየሰራች ነው አደይ? ለምን ታስጠችዋለች? ብላም ፍቅር ጮኸችባት። ዴቭ ምን እየሰራ ነው ትለዋለች። እህቱም እያጸደው ነው። ለምንድን ነው ክብርን ዝቅ የምታደርገው ስትለውም ነበር። ክብር ነው ያላችሁት እናንተ ምን ክብር አላችሁ ብሏቸውም ነበር። ዴቭ ሲጀመር ቤቱ እኮ ንጹህ ነው ይላል። አደይም ለፍቅርማ ቆሻሻ ነው ላንተ ነው እንጂ ቤቱ ንጹህ የሆነው እያለችውም ነበር። በቃ ትንሽ ገቢ። ደመቀና ንጉስ በሌላ በኩል እያቀዱና እያሰቡ ነው። ይቺ ሰይጣን እሺ ብትል እኮ ጥሩ ነበር፣ ዋጋዋን እንሰጣት ይላል ደመቀ። ንጉስ አሁንም አደይን ይፈልጋታል። አንተ አደይ እኮ እሺ ብላ ብታገባህ ለእኔ ደስታዬ ነበር፣ ግን በቃ አልፈልግም ብላለች። አባቷ ደግሞ እንደዚህ ነው ይላል። አባቷ ምን ሆነ? የአባቷ ታሪክማ ተወርቶ አይጨረስም። ታሪኩ ብዙ ነው። ኤላና ለምለም ቁጭ ብለው እያወሩ ነው። ኤላ ግን እንደ ድሮ ነህ እኮ ምንም አልተለወጥክም እያለችውም ነው። ኤላም አንቺም እኮ እንደዛው ነሽ፣ ግን ያው ድሮ ቀበጥ ነበርሽ ይላታል። እንደዚህ እያወሩ እያለ የኤላ አባት ስልክ ይደውላል ለኤላ። ና ተመለስ ወደ ቤት ይለዋል።
ሰላምታውን ከተለዋወጡ በኋላም ለምለም ከዛ ቀደም ብላ ህይወት ብዙ ነገር አስተምራኛለች ስትል ነበር። አሁን ከኛ ጋር መኖር ትጀምራለች፣ ችግር የለውም። አባ ምንድን ነው የምትለው? ምንም አልፈልግም ና ተመለስ ብሎም ስልኩን ይዘጋዋል። ለምለም ምንድን ነው አለችው። አባ ተመለስ አለኝ እኮ። ወዴት? ወደዛ እንድመጣ ፈቀደ። ዴቭ ቁጭ ብላ አስዋሉ ላይ እና እያሰበ ነው። ሊዲያ በሰላም ነው ይላታል። እያወራት ነበር። ምኑን ደግሞ እንደዚህ ቁጭ ያልከው? እባክሽ ተይኝ። ያለ አይደል ዝም ብሎ አንዳንድ የሚከፋሽ ነገር ምንድን ነው? አይ እኔ እኮ ደግሞ ሰው አገኘው ብዬ ነው ማውራት የጀመርኩት። ለካ ሊዲያ ነሽ ብሎም ዝም ይላል። ማውራት የፈልገውን ነገር ዝም ይላል። ማውራት አልፈለገም እና ያዘው። ፍቅር መጣችና የሊዲያን ጭንቅላት መደባበስ ጀመረች። አረ ራሴ ባክሽ አትንኪኝ አሞኛል ትላለች። ዴቭ መቼም በእህቱ የመጣበት ነገር በቃ በእኔ መጣ ማለት ነው እና በሰላም ነው ብሎ ወደ እህቱ ተርበተበተ። ባክህ ከአደጋ እኮ ተጣልተው እኔን አላቀቋቸው መታት እኮ ነው ጭንቅላቷን እያለች ፍቅር ነገሩን ማቀጣጠል ጀመረች። እንዴ እኛን አታምንም እንዴ? አደይ እኮ በቃ ልገላት ነበር እያለችም ነበር። ፍቅር እኔ ባልገላግላትማ ገላታለች እያለች ነበር። ኤላና ለምለም አደይ አንቺ ምን አድርገሽ ነው ወንድሜን ትላታለች። ወደ ኪችን ከሄደች በኋላም ምን አደርገዋለሁ? ዴብ እኮ ወንድሜ ነው። ወንድሜን ያልሽው ለእኔ ብቻ ነው ወንድሜሽ? አንቺ እኮ ተራ ሰራተኛ ነሽ እያለች ክብሯን ዝቅ ዝቅ ማድረግ ጀምራለች ሊዲያ። አደይም እንደዚህማ መሆን የለብንም ሁላችንም እኮ ሰዎች ነን። ወደዚች ምድር ስንመጣ ሁላችንም አንድ ሆነንና ራቁታችን የተፈጠር ነው። የጊዜ ሁኔታ ነው እንጂ እንደዛ ያደረግን። ስለዚህ እንደዚህማ እንድትናገርኝ አልፈቅድልሽም እያለቻትም ነበር። ሊዲያም በጣም መልሷን ስለሰማች ተናዳ ትወጣለች። መቼም ከወንድም የራስ ትወርጃለሽ እያለቻትም ነበር። አደይም እኔ ሲጀምር ምን አደረግኩትና ምን ጠየቅኩትና እያለቻትም ነበር። ለምለም እያለቀሰች ነው። ኤላ ምን ወሰንክ? ያንተን ውሳኔ መስማት እፈልጋለሁ። ለም ድጋሜ ጥለኝ እንዳትሄድ እያለች ኤላን እየለመነችው ነው። ኤላ ነገሩ ከባድ ነው። እኔ ከአባቴ ትዕዛዝ ውጭ መውጣት አልችልም። የእሱን ትዕዛዝ አከብራለሁ። በእያንዳንዱ ጉዞዬ ሁሉም አብሬ ነበር አባቴ እያላት ነው። አደይ ደረጃ ላይ ቁጭ ብላለች። ዴቭ ይመጣል። ልጁን ምን አርገሻል ነው ይላታል። አንተ ልጠይቅህ እንጂ ነው ወይስ በተቃራኒው ነገሩን እየገለበጥክ ማውራት ጀምረሃል? አንተም ከልዱ አጠገብ እንዳደርሽ ያሳዝናል። እኔ ይህንን ካንተ አልጠብቅም ነበር። ፍቅርና ሊዲያ ምን ነበረበት በጥፊ ብላት አሁን ዴቢ እያሉ ነው። ዴቢ በጥፊ ስላልመታት ተናደዋል። ሀብሉ እናመጣዋለን። ሌላ ምንም ማድረግ አንችልም። ከኤላ ቤት መሄድ አለብን። አምራለሁ አይደል እያለች ነው ሊዱ። ፍቅር ምንም አትያለቻት። እኔ እኮ ያው ያችን ለምለም እስከማባረር ነው እንጂ ከዛ በኋላ ዞር ብዬ እንደማለች ታውቂያለሽ አይደል አለቻት። ፍቅርም እኔም ለደብ ስል ነው ትላለች። ግን እኮ እንዳንቺ ጨርቅን ጥሎ ከማበድ ይሻላል እንደኔ መንኳተት። እቺ ደግሞ ማናት? መንቃራ ይላል ደመቀ በመንገድ። ልዱን ሙልጭ አድርጎ እየሰደባት ነው። ዱቄት እየተወካ ነው ያልተወካ ይላል ንጉስ። አደይን እንዳታስበድላት እንዳታስከፋት እሺ። ቆይ ምን ፈለግ እያለች ነበር ልዱ። ወደ ኤላ ቤት እየሄደች እየተለከፏት ነበር። ለምን አትወኝም? አደይ መጣች። ሰላም ንጉስ ሰላም እያላት ነው እና ሰላምታ ተለዋውጠዋል። ደመቀም እንደዚህ ነው እንዴ ሰላም ምትኝ እያለን ነበር። ሰላም አልኩ አላልኩ ምን ዋጋ አለው? ምን ፈልጋችሁ ነው ብትለውም ፍቅርን ፈልጌ ነው ጥሪልን ይሏታል። ዴቭና ፍቅር ሳሎን ላይ ቁጭ ብሎ ነበር። ዴቭ ለምን ግን ወጣ ብለን አንሄድም እያለችው ነው። ፍቅር ወዴት? በቃ ወደ ውጭ። እንደዚህ እያወሩ እያለ አደይ ትመጣና ደመቀ በረጋ ቁጭ ብሎ እየጠበቀች ነው ትላታለች። እሺ ብላም ትወጣለች። ደግሞ ምን ፈልጎ ነው እሱ? ለምለምና ኤላ መንገድ ጀምረዋል ወደ አደይ ቤት ለመምጣት። በመንገድ ደመቀን ያገኘውና ይህ ነው እኮ ሀብሌን የሰረቀው ይላል። ሄዶ አንገቱን ንቅስ ያደረገው ለምለም እባክህ ተው እሱ አይደለም ትላለች። ደመቀ እንዴ ሀብሉን ታዲያ ለዛች ነጫጭባ እኮ ሰጥቻታለሁ፣ ለፍቅር መልሻለሁ፣ ያንተ ቢሆን ኑሮ አልሰርቀውም ነበር እያለ ነው። ዴቭ ቁጭ ብሎ አልጋውን ፊልም ማየት ፈልጎ አደይን ይጠራና የሆነ ምግብ ስሪልኝ ፊልም ላይ ነው እና እምበለው ይላታል። እሺ ትላለች። ግን ዴቭ እኔ ምን ብዬ ነው እንደዛ ያልከኝ ብላም ጠየቀችው። ማለት ቆይ አንቺ አሁን ሊዲያን እንደዛ አላልሻትም እንዴ? ከኤላ ቤት እንዳሄድ ብለሽ አልሰደብሻትም? ምን? ኧረ እኔ እንደዛ አላልኳትም። አንተስ ቢሆን እንደዛ አላልካትም እንዴ ለሊዲያ? ወይኔን ወይ አንቺን ምረጭ አላልካትም እንዴ? ኧረ አላልኳትም። ስለዚህ ለእኔም ላንቺም የነገሩን ነገር ውሸት ነው ማለት ነው። የፍቅርና የልዱ መጫወቻ አለውን? ወይኔ በቃ ሲጫወቱብን አይደል የዋሉት። ፍቅርና ሊዲያ ከኤላ ቤት ናቸው። ፍቅር ቆየሽ እኮ ትላለች ልዱ። በቃ እኔ መኝታ ክፍል እፈልጋለሁ እንጂ ሳሎን። እንዴ ከመቼ ወዲህ ነው ደግሞ ሀብል ሳሎን የሚቀመጠው? መኝታ ክፍል እንግባና እንፈልግ ይላሉ። ሁላቸውም ተበታትነው ገቡ። ኤላ መንገድ ላይ የሄደ ስልኬን እኮ ረሳሁት አባቴ ከደወለ ያጣኛል ብለው ወደ ቤት ተመልሷል። ለምለም ልከተል ብትለው አይ ብሏታል። ዴቭ
አደይን ይቅርታ መጠየቅ እንዳለበት ተሰምቶት ይቅርታ ሊላት ይጠራታል። ይቅርታ እያለም እያወራት እያለ አደይ በር ተንኳኳ፣ መጡ መሰል ይላል። ጥለው ትሄዳለች። ወይ እነዚህ ልጆች በቃ ይቅርታ እንኳን ለመጠየቅ እንኳን ምንም አይነት ቦታ አልሰጡኝም እያለ ነው። ሰዓት እንኳን የለኝም። አደይ ሳሎን እያጸዳች ለምለም ትገባለች። እንዲህ አደይ ደህና ነሻ? ስመጣ እኮ እንደዚህ ሆነሽ አገኝሻለሁ ብዬ አልጠበቅኩም። ልዱ እኮ በጣም አሟታልና ልታናግረሽ ተፈልግሻለች ብላኝ ነው የመጣሁት። አረ ራሴን ነበር ተሽሎኛል። እና ታዲያ ልዱ ከእናንተ ቤት ናት? አዎ ከኛ ቤት መጣ ነበር። ሀብሉ ቤት ነው ስትል ነበር አደይ። ፍቅርና ሊዲያ እየፈለጉ ነው ከኤላ ቤት። ኤላ ደረጃውን እየወጣ ይገኛል። ቤቱን ክፍት ሲያደርገው ተቆልፏል አልተቆለፈም እያለ ራሱን እየጠየቀ ነበር። ነገር ግን በሩ ክፍት ነበር። መኝታ ክፍሉን ግልብጥ አድርገው ይደርስባቸዋል። ምን ትሰራላችሁ ከቤቴ ይላቸዋል። ድንግጥ ብለዋል ሁለቱም። ውጡልኝ በማለትም ተናግሯቸዋል። ድራማው በዚህ ነው የተቋጨው። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ላለሁ ስላዳመጣችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ።